ተስፍሽ አሁን እሷን እዚህ ውስጥ ማስገባት አያስፈልገንም። በፍጹም እዚህ ከገባን እኔ እወጣለሁ። አያስፈልገንም እዚህ ውስጥ በጭራሽ። ምክንያቱም በጣም ብዙ ዲስአፖይንት የሆንበትና ብዙ ነገር መስመር የለቀቀበትና የሆነ ስለሆነ እዚህ ውስጥ መምጣት የለባትም። አይ ነው ይገባኛል። ካን ተረጋጋብሽ ደስታ ቀን ይገባኝ። ግን ያው እኔ በዚህ አይነት ስሜት አታውቀኝም። ግን በጣም ብዙዎች ጫናና ለብዙዎች መወገዝ ለብዙ ነገር መደረግ በህግ አግባብ ሁሉ የሚያስጠይቃትን ነገር ነው ብዙ የሰራቸውና ስለዚህ እዚህ ውስጥ መምጣት የለባትም። እኔ በተለይ ማየትም አልፈልግም። አም ሶሪ ለሌሎቻችሁ በኋላ እህታችንን ከተቀበልን በኋላ ያለው ነገር ግልጽ ይሆናል። አሁን ላይ ግን በሌላችሁ በነገራችን ላይ ምንድነው ሌላችሁ የምፈልገው ማለት ነው። እኔ ወንድም ካሊድን በቅርበት አውቀዋለሁ እና ብዙ ሜስዳፕ የህይወት ሜስዳፕ የደረሰባቸው ሲቹዌሽኖች መነሻቸው ከእህታችን በተለይ የተለያየ ነገሮች ላይ የተሰሩበት ቪዲዮ ከ4 በላይ ቪዲዮዎች ህይወቱ ላይ መመለስ የማይችላቸውን ነገሮች አድርገዋል። እንደቀላል የምናየው አይደለም። በቤተሰቡ፣ በትዳሩ፣ በህይወቱ በሚሰራው ነገር በጣም በሚዘገንን ሁኔታ በድፍረት ተናግራለች። እኔ ያንን ነገር አክሴፕት አላደርግም። አይ ነው የፈጠረብህንም ነገር አውቀዋለሁ። ግን ይሶራይ ችግር የለውም። አንድ ልናደርገውና ዋናው እህታችንን ማግኘት ስለሆነ ሌላ ቀን እናወራበታለን ተመልሳ። አይ ተስፍሽ ምንድነው መሰለህ አሁንም ሁልጊዜ ከዚህ ከሚዲያ ገቢ ማግኘት ጋር በተገናኘ ስለሆነ ሁልጊዜ ሩጫቸውና ክሬዲት ፍለጋ እንዲህ አይነት ነገሮች ስለሆነ አሁን እዚህ ጋር መጥቶ ጠርቶ እንደገና ማድረግ ማለት በር መክፈት ነው። ስለዚህ በምንም አይነት መንገድ እዚህኛው አይነት ኢንቮልቭመንት ውስጥ በቃ በራሷ መንገድ የራሷን መንገዶች ትሄድ። ከዚህ በኋላ ለሚኖራትም እያንዳንዱ ነገር በህግ አግባብ እኛ የምንጠይቅበት መንገድ አለን። ምክንያቱም ለብዙ ነገሮች መነሻዎቹ እያንዳንዱ ነገር በህግ የተያዘም ስለሆነ እዚህ ጋር መጥቶ አሁን እንደገና ሌላ ሜስ መፍጠርም ሌላ እንደገና ትርክት ማድረግም ስለማያስፈልግ እዚህም ቤተሰቦቿ ወደኛ ጋርም ሲመጡ ይህንን ነገር አስረግጠናቸው ከዛም ወደዚህ አልመጣችም። ስለዚህ አያስፈልገንም። ለዚህ ነው አሁን በኮሜንት ላይም ሆኖ እንደዚህ አይነት ነገር እንዲህ አይነት ነገር ይሄ በቃ ሁልጊዜ ልትመጣ ያደረገችው ድርሻ አላት። ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? ግን ብዙ ቪዲዮዎች ሰርታብናለች። አረብ ሀገር እንደኔ ብዙ የተንከራተተች ያየች በጣም በዚህ መልኩ አይደለም። ይሄ የሐላል እርዚቅ አይደለም። እኛ ይሄ ነገሯን አንፎሎ አርጉ፣ ይሄ ነገሯን ዲስክራይብ አርጉ፣ አበራሹ አንልም። ግን በቃ የሐላል ነገር ብሉ፣ በቃ በሐላል ኑሩ። እሺ ወላሂ ሱማ ወላሂ ያን ሁሉ ወራት ስንቀመጥ ቀን ለሊት ስንቀመጥ ለመሐላ እንኳን አንድ ቀን አልመጣችም። እኛ ወደ ሚዲያ ጉዳዩን አመጣች። ከዛ በኋላ ግን ምንም ፓርቲሲፔት ያደረገችው ነገር የለም። ችግሩ እንዲፈጠር ወደ ሚዲያም ስታመጣ በዛ ምን አግኝታለች? ብዙ ላይፍ አግኝታለች፣ ላይክ ብዙ ቪው፣ ብዙ ሰብስክራይብ አግኝታለች አይደለ? በየቀኑ በሚሰሩ ቪዲዮዎችም ደግሞ እሷም ዩቲዩብም እንትን ያለ ነው። ዞሮ ዞሮ በህግ በተያዘ ነገር ላይ ብዙም ዲፕሊ ገብቶ መነጋገሩ አያስፈልግም። ለሰራችሁ መልካም ነገር ጀዛ አላህ ይክፈላት። ለእኛም ሌላ እህታችን ደማችን ስለሆነ ሳይሆን ወገናችን ስለሆነች ነው የሚያደረግነው እንጂ እሷ ግዴታ ሳይኖርባት እኛ ግዴታ ኖሮብን የተለየ ነገር ኖሮ አይደለም። ኢኳል ነው። ምንም ደግሞ ጊዜ ካለኝ በደንብ ወደ አንቺ ጋር እንመጣለን፣ እናይሻለን። እሺ ወደ እኔ እንኳን እንዳትለፊ ማሚ። እኔ ራሴ እሁድ ብቻ ነው እረፍት። ያው ልጆች ነው ቴክ ኬር የማደርገው እና አሁን ደግሞ ትምህርት ነገ ይጨርሳሉ። አሁን ይሳፈራሉ ከ2 ሳምንት በኋላም ሲሳፈሩም ወይ በሰፊው በእንደዛ መልኩ አገኝሻለሁ ወይም ደግሞ እንዲህ በረፍቴ ቀን ሳምንት መጥቼ እኔ ራሴ አገኝሻለሁ። እኔ በጣም ደስ ብሎኛል ስለመጣሽ አክብረሽኝ። እንዲሁም ቪዲዮዬን ሼር ያደረጉልሽም ሰዎች እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። እኔ እንጃ ወንድሜ ሲያገኝሽ ትባላለች ሙሰልማ የምትባል የሳውዲ እህታችን ናት ሼር ያደረገችልኝ። ብዙ ጊዜ የእሷ ነገሮች እንደዚህ የእርዳታ የተጎዱ ልጆች ምናምን ስለሆነ ምንም ነገር ሼር ስታደርግ አላልፍም። አሁን ገና ቁጭ ማለት ነው ክፍት ሳደርገው አንቺን ሳይሽ
የተሰማኝን ስሜት እኔ ነኝ የማውቀው። እኔ ራሱ እኮ ሳደርግሽ እጅግ በጣም ነው የደነገጥኩት። እንደውም አሁን ትንሽ መረጋጋት ጀመርኩኝ። እኔ እንዲሆንኩኝ እሱ ሲያይሽ ሁሌ በእናታችን ፊት፣ በእናታችን ድምፅ፣ በእናታችን ሁሉ ነገር የሳለሽ ወንድሜ ደግሞ ሲያገኝሽ ምን እንደሚል አላውቅም። ወንድሜ እንዳልኩሽ አያወራም፣ ግን ደግሞ እኔ እንዳልከፋበት፣ እኔ እንዳላለቅስበት፣ እኔ በቃ እኔ ሆዴ ቦቦ የሚባል አይነት ልጅ ነኝ። በቃ ምንም ነገር ቶሎ ያስከፋኛል ቶሎ። ግን ለወንድሜ ስል በጣም ነው እንትን የምለው። ያን ነገሬን እዛ እያለን ኑሮ ስለሚያውቀው እዚህም አሁንም ያው ነው የምመስለው እና እኔ ስደት ብዙ ነገር አስተምሮኛል። እግዚአብሔር ይመስገን ብዙ ነገር ጠንክሬበታለሁኝ። በጣም ብዙ ነገሮች ማለት ነው እና ሁሌ እንደዛ ነው የምመስለው። እፊቱም እሱ ጋም ስደርስ በቃ እኔ እሱን ማጠንከር እሱን ማበርታት ነው የምፈልገው እና አንዳንዴ ነገሮች ሁሉ እንደሚፈልጋቸው ሳይሆኑለት ሲቀሩ በቃ እህቴ ምን ትል ይሆን እህቴ እንደዚህ በጣም ነው የሚያስበው። አይናገርም፣ ግን በሆነ አጋጣሚ እንዳልኩሽ ትረጃዋለሽ። በቃ ከንግግሩ ከእይታሽ ምናምን ትረጃዋለሽ ወንድምሽን እና በእንደዛ መልኩ ስረዳ ወንድሜ እኔ እንጃ ብቻ ስለመጣሽ ወንድሜንም እንደምታገኘው ቃል ስለገባሽልኝ እጅግ በጣም አክብሮት አለኝ ላንቺ። በእውነት ሳገኝሽ ደግሞ በቃ መልካም ጊዜ ይሁንልሽ። አሁን በውስጥ ምጽፍልሽን ቁጥር ያዡ። በዛ የእሱን ሎኬሽን እና ቁጥር ትልኪልኛለሽ። ባትነግሪው ደስ ይለኛል። አልነግረውም። እሺ አልነግረውም። እልክልሻለሁ ስልክ ቁጥሩንም አድራሻውንም እልክልሻለሁ። እሺ ሁላችሁም መልካም ጊዜ ይሁንላችሁ። አመሰግናለሁ። በጣም እናመሰግናለን። በእውነት ቃላት የለንም ላንቺ። ሽክራን ሀቢብቲ። መልካም ጊዜ። እናመሰግናለን። እግዚአብሔር ያክብርልን። የቶች እናት ያድርግሽ። በጣም ነው እናመሰግነው። ክበሪልን። እንግዲህ እኛም ጓደኞቿ ደግሞ አደራ ሰጥተንሻል። በጣም እናመሰግናለን። በስሟም ስም ክበሪልን። መብርሃኑ ወላዲተ አምላክ። ወንድሜን ደግሞ ብታዩ ማሚ፣ ወንድሜን ደግሞ ብታዩ አልኩሽ በቃ ቁንጅናው ያለሽ ሁሉ ነገሩ ከኔ እጅግ በጣም ነው የሚመስለው። እንደውም እሱ ነው እናቴ ነው የሚመስለው። እናታችን ራሱ ቆንጆ ናት፣ እንዳንቺ ደርባባ ናት፣ ፈገግታዋ እውነት አይምሮዬ ውስጥ አለ። ሁሌም የእናቴ ከልጅነት ጀምሬ እያዩ ያደግኩት ስለሆነ የሰው ደስታ የሚያስደስታቸው ሰዎች ሳይ እጅግ በጣም ነው ደስ የሚለኝ። እኔ በእናቴ በእንደዛ